ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ረቡዕ ግንቦት 12 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በጭሬ ወረዳ ገበያ ባለ ህዝብ ላይ በተፈጸመ ጥቃት ከ10 በላይ ሰዎች ህይወታቸው አለፈ። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊም ግጭቱን ለማረጋጋት ወደ ስፍራው ገብተዋል ተብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። የኦነግ ታጣቂዎች በሰላማዊ መንገድ የገቡትን አባላትና ቤተሰቦቻቸውን እየገደሉ ነው ተባለ። የኦሮሚያ ክልል መንግስት የሰላም ጥሪውን ውድቅ አድርገው የቀሩ ታጣቂዎች በሰላማዊ መንገድ የገቡ የኦሮሞ ነጻነት ሰራዊት ታጣቂዎችን ኢላማ በማድረግ የተለያዩ ጥቃቶችና ጉዳቶችን እያደረሱባቸው ነው ሲል ወንጅሏል። ተጨማሪ መረጃዎች ይዘናል። የአውሮፓ ህብረት በኢትዮጵያ ላይ ጥሎት የነበረውን ጥብቅ የሸንገን ቪዛ እገዳ አነሳ። ይህ እገዳ የተጣለውን በ2016 ዓ.ም ኢትዮጵያ ስደተኞችን መልሶ ከመቀበል ጋር በተያያዘ በቂ ትብብር አላደረገችም በሚል እንደነበር ይታወሳል። የዜናችን አካል ነው። የፌዴራል የህግና ፍትህ ኢንስቲትዩት በፍትህ ስርዓቱ ላይ ጥናታዊ ሪፎርም እያካሄደ መሆኑን አስታወቀ። በሀገሪቱ የፍትህ ስነ ስርዓት ውስጥ የሚታዩ የአሰራር ክፍተቶችን ለመሙላትና ከጊዜው ጋር የሚራመዱ የህግ ማሻሻያዎችን ለማድረግ ጥናታዊ የሪፎርም ስራዎችን እየተከናወኑ ይገኛሉ ተብሏል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም በጭሬ ወረዳ ገበያ ላይ ባለ ህዝብ በተፈጸመ ጥቃት ከ10 በላይ ሰዎች ህይወት አለፈ። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ ግጭቱን ለማረጋጋት ወደ ስፍራው ገብተናል ብለዋል። በኦሮሚያ ክልል ምዕራብ ጉጂ ዞን ሀረንፋ ወረዳና በሲዳማ ክልል ምስራቃዊ ሲዳማ ዞን ጭሬ ወረዳ አዋሳኝ አካባቢዎች ነዋሪዎች ትላንት ከሰዓት በኋላ ተጀመረ ባሉትና ይህ ዘገባ እስከተጠናቀረበት ሰዓት ድረስም ቀጥሏል በሚሉት የተኩስ ልውውጥ ንጹሐን መገደላቸውን ተናግረዋል። የግጭቱ መነሻ የሆነውም የጉባ ሄማ አካባቢ የሁለቱ ክልሎች ህዝቦች ለዘመናት አብረው በጋራና በሰላም የሚኖሩበት ስፍራ እንደሆነም ነዋሪዎች ገልጸዋል። ትላንት ከቀኑ 9 ሰዓት ገደማ ላይ የሁለቱም ክልል አጎራባች አመራሮች ስብሰባ እያደረጉ ባሉበት በጉባ ሄማ ገበያ ላይ ከሀረፋ ወረዳ በኩል በተሰነዘረ ድንገተኛ ጥቃት እንደጀመረ በተነገረለት ግጭት በሁለቱም በኩል ሰዎች መሞታቸውን ነዋሪዎቹ አረጋግጠዋል። ነዋሪዎቹም ጥቃቱ ድንገተኛና ገበያ ላይ ባለ ህዝብ ላይ መፈጸሙን ተከትሎ ሰዎች ስለሞቱ ከሲዳማ በኩልም ተኩስ ተከፍቷል፣ በዚያም ሳቢያ በኦሮሚያን በኩል ሰዎች ሞተዋል ሲሉ ገልጸዋል። 3 የአካባቢው ነዋሪዎችም በሲዳማ ክልል በኩል ብቻ ከ6 እስከ 10 የሚደርሱ ሰዎች ህይወታቸው አልፏል ሲሉ ተናግረዋል። አሁንም ተኩስ አለ ያሉት ነዋሪዎቹ በርካታ ቁጥር ያላቸው ሰዎች እየሸሹ ነው፣ የቆሰሉ ሰዎችም ወደ ጭሬ መጀመሪያ ደረጃና ወደ ሐዋሳ ሪፈራል ሆስፒታል እየተወሰዱ ይገኛሉ ብለዋል። የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ዳጊሶ በሰጡት ቃልም በአካባቢው የተፈጠረውን ግጭት ተከትሎ ህዝቡን ለማረጋጋትና አካባቢውን ወደ ቀደመ ሰላሙ ለመመለስ የፖለቲካ አመራሩ በስፍራው ይገኛል ብለዋል። የሟቾች ቁጥርና የጉዳት መጠኑን ግን ከመግለጽ ተቆጥበዋል። የኦነግ ታጣቂዎች በሰላማዊ መንገድ የገቡትን አባላትና ቤተሰቦቻቸውን እየገደሉ ነው ተባለ። የኦሮሚያ ክልል መንግስት የሰላም ጥሪውን ውድቅ አድርገው የቀሩ ታጣቂዎች በሰላማዊ መንገድ የገቡ የኦሮሞ ነጻነት ሰራዊት ታጣቂዎችን ኢላማ በማድረግ የተለያዩ ጥቃቶችና ጉዳቶችን እያደረሱባቸው ነው ሲል ወንጅሏል። የኦሮሚያ ክልል አስተዳደርና ጸጥታ ቢሮ በይፋዊ ማህበራዊ ገጹ ላይ ባወጣው መግለጫ የክልሉ የጸጥታ ሁኔታ እየተሻሻለ ቢመጣም አሁንም ፈተናዎች መኖራቸውና ታጣቂዎች ጉዳት እያደረሱ መሆኑን አመልክተዋል። የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ኃላፊ ኮሚሽነር አራርሳ መርዳሳ ሸኔ ሲሉ የጠሯቸው ታጣቂዎች ሰላምን መርጠው ወደ ህብረተሰቡ የተመለሱ የቀድሞ ታጣቂዎችን እያደኑ መግደል፣ ቤተሰቦቻቸውን ማገትና መግደል እንዲሁም መኖሪያ ቤታቸውን ማቃጠል መደበኛ ስራቸው አድርገውታል ብለዋል። ይህ ሁኔታም በየጊዜው የተቆራረጡ ወደ ሰላማዊ መንገድ የሚመጡትን አካላት እንደሚያረጋግጡትና በተለያዩ አካባቢዎችን በተጨባጭ የሚታይ እውነታ መሆኑንም በመግለጫው ገልጸዋል። የክልሉን ሰላም ለማናጋትና የውስጥና የውጭ አካላት ተቀናጅተው እየሰሩ መሆኑን የጠቆመው መግለጫው ለዚሁ መንግስት በሁለት መንገድ መፍትሄ ለማምጣት እየሰራ መሆኑን አስታውቀዋል። በዚህ መሰረት በመጀመሪያ በአገር ሽማግሌዎችና በአባ ገዳዎች በኩል በሚቀርብ ጥሪ ታጣቂዎች በሰላም እንዲገቡ ማድረግ ሲሆን ጥሪውን ውድቅ ባደረጉት ላይም ደግሞ የመንግስት የጸጥታ አካላት አስፈላጊውን እርምጃ እንዲወስዱ እየተደረገ መሆኑን ገልጸዋል። የሰላም ጥሪውን ለመቀበል ፈቃደኛ ያልሆኑት አካላትም ህዝብን ማሰቃየት፣ አርሶ አደርን መዝረፍ፣ ሰዎችን አግቶ ገንዘብ መቀበልና ባለሀብቶችን በማስፈራራት መዝረፍ ላይ ተሰማርተው እንደሚገኙ ኮሚሽነር አራርሳ አክለው ገልጸዋል። እነዚህ አካላት የሻዕቢያ የህወሓትና የሌሎች ጠላቶች የጥፋት ተላላኪ ቡድኖች መሆናቸውን በመወንጀል አሁን ያለው ብቸኛ አማራጭ በህግ የበላይነት ማጽዳት ብቻ መፍትሄ መሆኑን አስረድተዋል። ኮሚሽነር አራርሳ መንግስት ይህንን ችግር ለመፍታትም ከህዝብ ጋር እየሰራ መሆኑንና በኦሮሚያ የሰላም ጉዳይ ዙሪያ
በተለያዩ አካባቢዎች ውይይቶችን እየተካሄዱ መሆኑን መግለጻቸውን የኦሮሚያ አስተዳደር ጸጥታ ቢሮ መረጃ አመላክቷል። በክልሉ በኦነስና በመንግስት የጸጥታ ኃይሎች መካከል ባለው ውጊያ ሳቢያም የሚከሰተው የጸጥታ ችግርን ለመፍታት የኦሮሚያ ክልል መንግስትና ከኦሮሞ ነጻነት ሰራዊት መገንጠሉን ያስታወቀውና በቀድሞ የማዕከላዊ እዝ አዛዥ ጃል ሰኝ የሚመራው ቡድን ህዳር 22 ቀን 2017 ዓ.ም የሰላም ስምምነት መፈራረማቸው ይታወሳል። በፊርማ ስነ ስርዓቱ ላይ አቶ ሽመልስ አብዲሳ የኦሮሞን ህዝብ በባህል መሰረት ሰላም ይውረድ ብሎ ያቀረበውን ጥሪ ተቀብላችሁ በመምጣታችሁ በክልሉ መንግስት ስም አመሰግናለሁ ብለዋል። የመከላከያ ሰራዊቱ ለሰላም ስምምነት ላበረከቱት አስተዋጽኦም አቶ ሽመልስ በወቅቱ አመስግነዋል። ስምምነቱን ተከትሎ የክልሉ መንግስት የታጣቂ ቁጥር በይፋ ባይገልጽም የክልሉ ሚዲያ ኦቤን ምዕራብ ሸዋ ዞን በግንደበረት፣ ጮቢ፣ ኢልፋትና አምቦ፣ ሚዳቀኝና ጂባት ወረዳዎች የነበሩ ከ800 በላይ ታጣቂዎች የሰላም ጥሪውን መቀበላቸውን መዘገቡ ይታወሳል። ይህንን ተከትሎም የኦሮሚያ ክልል መንግስት ከመንግስት ጋር የሰላም ስምምነት ለተፈራረሙ የቀድሞ ኦሮሞ ነጻነት ሰራዊት አመራሮች ሹመት የሰጠ ሲሆን በዚህ መሰረትም የቀድሞ የኦሮሞ ነጻነት ሰራዊት የስራ አስፈጻሚ ኮሚቴ አባልና የማዕከላዊ ዞን አዛዥ የነበሩት ያደሳ ነጋሲ በትግል ስሙ ጃል ሰኝ በቢሮ ኃላፊ ማዕረግ የኦሮሚያ ክልል ርዕሰ መስተዳደር የሰላምና ደህንነት ጉዳዮች አማካሪ ተደርገው ተሾመዋል። በተጨማሪም አቶ ኦሮሚያ ረቡሚ የኦሮሚያ ክልል አቃቢ ሕግ ምክትል ኃላፊ ሆነው የተሾሙ ሲሆን አቶ ቶሌራ ረጋሳ የኦሮሚያ ክልል የጸጥታና አስተዳደር ቢሮ ምክትል ኃላፊ ሆኖ መሾማቸውን የክልሉ ርዕሰ መስተዳደር ጽሕፈት ቤት መረጃ አመላክቷል። ስምምነቱ ይፋ መደረጉን ተከትሎ በጃል መሮ የሚመራው የኦሮሞ ነጻነት ሰራዊት ከኦሮሚያ ክልል ርዕሰ መንግስት ጋር የሰላም ስምምነት የፈረሙትን ከወራት በፊት በስነ ምግባር ጉድለት ካባረራቸው አመራር ጋር ነው ሲልም ማስታወቁ ይታወሳል። ከኦሮሞ ነጻነት ሰራዊት አፈንግጠው የወጡ ተደርገው በመንግስት በኩል እየቀረበ ያለው መረጃ ፍጹም ሐሰት ነው ሲልም የገለጸው መግለጫው የህዝቡን ስነ ልቦና ለመግዛት በሚል በመንግስት በኩል የቀረበ ማታለያ ነው ሲልም ተችቷል። ቡድኑ በመግለጫውም ከወራት በፊት የተባረሩትን አባላት በማሰባሰብ እንደ ቪኦኤ እና ቢቢሲ የመሳሰሉትን መገናኛ ብዙሃን በመጋበዝ ከሰራዊቱ የከዱ በማስመሰል ዘገባ ቢያሰሩም ትኩረት ሳያገኝ ቀርቷል ሲልም ገልጿል። የአውሮፓ ህብረት በኢትዮጵያ ላይ ጥሎት የነበረውን ጥብቅ የሸንገን ቪዛ እገዳ አነሳ። የአውሮፓ ህብረት በኢትዮጵያ ላይ ጥሎት የነበረውን ጥብቅ የሸንገን ቪዛ እገዳ ማንሳቱን አስታውቋል። ይህ እገዳ የተጣለውን በ2016 ዓ.ም ኢትዮጵያ ስደተኞችን መልሶ ከመቀበል ጋር በተያያዘ በቂ ትብብር አላደረገችም በሚል እንደነበር ይታወሳል። የአውሮፓ ህብረትም ተቋማትና ኤምባሲዎች ያወጧቸውን ውሳኔዎችና ማስታወቂያዎች እንደሚያመላክቱት በ2016 ዓ.ም የተጀመረው እገዳው እንዲሻር የተደረገውም የኢትዮጵያ መንግስት ስደተኞችን መልሶ የመቀበል ሂደት በማስተናገድ ረገድ ከፍተኛና ቀጣይነት ያለው መሻሻል ማሳየቱን የአውሮፓ ህብረት ኮሚሽን ካረጋገጠ በኋላ በዚህ መሰረትም የኢትዮጵያ ዜጎች ካሁን በኋላ ለብዙ ጊዜ መግቢያ የሚያገለግለውን የሸንገን ቪዛ ለማግኘት ብቁ የሆኑ ሲሆን የዲፕሎማቲክ እና የአገልግሎት ፓስፖርት ያላቸው ዜጎች ደግሞ ከቪዛ ክፍያ ነጻ ተደርገዋል። እንዲሁም መደበኛ የቪዛ ማመልከቻ መመሪያውን ጊዜ ወደ 15 ቀናት እንዲመለስ ተደርጓል። ይህ የቪዛ ገደብ መጀመሪያ ላይ በአውሮፓ ህብረት ምክር ቤት የጸደቀው እንደ አውሮፓውያን አቆጣጠር በሚያዝያ 2024 በአውሮፓ ህብረት የቪዛ ህግ አንቀጽ 25 መሰረት ሲሆን ህጉ ህብረቱ በአውሮፓ በህገ ወጥ መንገድ የሚኖሩ ዜጎቻቸውን መልሰው ለመቀበል ፈቃደኛ ያልሆኑ ወይንም ትብብር ያላደረጉ ሀገራት ላይ የቪዛ ገደቦችን እንዲጥል ይፈቅዳል። በወቅቱ ምክር ቤቱ ኢትዮጵያ ስደተኞችን መልሶ የመቀበል ጥያቄዎችን ምላሽ በመስጠት የአደጋ ጊዜ የጉዞ ሰነዶችን በማውጣት እንዲሁም በፈቃደኝነት ላይ የተመሰረቱና አስገዳጅ የመልሶ ማፈናቀል ስራዎችን በማመቻቸት ረገድ ዝቅተኛ የትብብር ደረጃ አሳይታለች በሚል ወቅሶ ነበር። እንደ አውሮፓውያን አቆጣጠር ሰኔ 1 ቀን 2024 በይፋ ስራ ላይ የዋለው እነዚህ ገደቦች የአውሮፓ ህብረት አባል ሀገራት ለኢትዮጵያውያን አመልካቾች የሚያስፈልጉ የሰነድ መስፈርቶችን እንዳያቀሉ የሚከለክሉ ነበሩ። በተጨማሪም አባል ሀገራቱ የብዙ ጊዜ መግቢያ ቪዛ እንዳይሰጡ እንዲሁም የዲፕሎማቲክና የአገልግሎት ፓስፖርት ያላቸው ዜጎች ከቪዛ ክፍያ ነጻ እንዳይደረጉ ታግደው ቆይተዋል። በዚህ ሳቢያ መደበኛ የ15 ቀናት የቪዛ ማመልከቻ መመሪያውን ጊዜ እስከ 45 ቀናት እንዲራዘምም ተደርጎ መቆየቱ ይታወሳል። በወቅቱ የኢትዮጵያ መንግስት በውሳኔው እጅግ ማዘኑን በመግለጽ ጠንካራ ተቃውሞ ያሰማ ሲሆን ባለስልጣናቱ እርምጃውን ተማሪዎች፣ ነጋዴዎችና ዲፕሎማቶችን ጨምሮ ተራውን የኢትዮጵያ ማህበረሰብ ያለአግባብ የሚጎዳ ነው ሲሉም ተከራክረዋል። አንድ የዲፕሎማሲ ምንጭም በኋላ ላይ እንደገለጹት የኢትዮጵያ መንግስት ህገወጥ ስደተኞችን ለመመለስ ከአውሮፓ ባለስልጣናት ጋር ያለውን ትብብር ካሻሻለ ገደቡ ሊነሳ እንደሚችል ጠቁመው የነበረ ሲሆን አሁን
ያ ለውጥ በተግባር ታይቷል። የአውሮፓ ኮሚሽን ገደቡ እንዲነሳም ባቀረበውና እንደ አውሮፓውያን አቆጣጠር በሚያዝያ 2026 ባደረገው ግምገማ ኢትዮጵያ ስደተኞችን የመመለስ ጥያቄዎች በፍጥነት በማስተናገድ የጉዞ ሰነዶችን አሰጣጥ በማሻሻልና ስደተኞችን የመመለስ ስራዎች ላይ የተሻለ ቅንጅት በመፍጠር ረገድ ትብብሯን በከፍተኛ ሁኔታ ማሻሻሏን አረጋግጧል። የአውሮፓ ኮሚሽን ገደቡ እንዲነሳ ባቀረበውና እንደ አውሮፓውያን አቆጣጠር በሚያዝያ 2026 ባደረገው ግምገማ ኢትዮጵያ ስደተኞችን የመቀበል ጥያቄዎችን በፍጥነት በማስተናገድ የጉዞ ሰነዶችን አሰጣጥ በማሻሻልና በመሰል ማጠናቀቅ ስራዎች ላይ የተሻለ ቅንጅት በመፍጠር ረገድ ትብብሯን በከፍተኛ ሁኔታ ማሻሻሏን አረጋግጧል። ይህ የእገዳ መነሳትም የመጣው በትግራይ ክልል ለ2 ዓመታት የተካሄደውና በኋላም ወደ አፋርና አማራ ክልሎች የተስፋፋውን ጦርነት ተከትሎ እንዲሁም በአስተዳደርና በሰብአዊ ጉዳዮች ላይ በነበሩ አለመግባባቶች ምክንያት ሻክሮ የነበረውን የኢትዮጵያና የአውሮፓ ህብረት ግንኙነት ወደ መደበኛ ሁኔታ ለመመለስ ከሚደረጉ ሰፊ ጥረቶች መካከል አንዱ ነው ተብሏል። በሚያዝያ ወር የአውሮፓ ህብረት ከ140 ሚሊዮን ዩሮ በላይ የሚሆነውን የበጀት ድጋፍ ለኢትዮጵያ በድጋሚ የለቀቀ ሲሆን የኢኮኖሚ ማሻሻያዎችን፣ የዲጂታል ትራንስፎርሜሽን እና የግል ዘርፍ እድገትን ለመደገፍ ያለመ ሰፊ የፋይናንስና የኢንቨስትመንት ጥቅል ይፋ ማድረጉ ይታወሳል። ይሁን እንጂ ውሳኔው ከሂውማን ራይትስ ዎች ጠንካራ ትችት የተሰነዘረበት ሲሆን ድርጅቱ የአውሮፓ ህብረት ከኢትዮጵያ ጋር በሚያደርገው ግንኙነት ግልጽና ተፈጻሚነት ያላቸውን የሰብአዊ መብቶች መመዘኛዎች እንዲከተል ጠይቋል። የአውሮፓ ህብረትም ከኢትዮጵያ ጋር የሚደረገውን ዲፕሎማሲያዊና የፋይናንስ መደበኛ ግንኙነት በአገሪቱ ውስጥ ተጠያቂነትን ለማረጋገጥ የሚደረጉ ጥረቶችን ሊያደናቅፍ ይችላል ሲልም ሂውማን ራይትስ ዎች አስጠንቅቋል። ህብረቱ ያልተፈቱ የተጠያቂነት ስጋቶች እያሉ የበጀት ድጋፉን ለመቀጠል መወሰኑ እንደ አውሮፓውያን አቆጣጠር በ2022 በፕሪቶሪያ በተደረገው የሰላም ስምምነት ላይ ተቀምጠው በነበሩ ቅድመ ሁኔታዎች ላይ ያለውን ቁርጠኝነት ከፍተኛ ጥያቄ ውስጥ የሚከት መሆኑን ገልጿል። የፌዴራል የህግና ፍትህ ኢንስቲትዩት በፍትህ ስርዓቱ ላይ ጥናታዊ ሪፎርም እያካሄደ መሆኑን አስታወቀ። በሀገሪቱ የፍትህ ስርዓት ውስጥ የሚታዩ የአሰራር ክፍተቶችን ለመሙላትና ከጊዜው ጋር የሚራመዱ የህግ ማሻሻያዎችን ለማድረግ ጥናታዊ የሪፎርም ስራዎች እየተከናወኑ ይገኛሉ ተብሏል። የፌዴራል የህግና ፍትህ ኢንስቲትዩት ከተሰጡት ዋና ዋና ተግባራት መካከልም አንዱ ችግር ፈቺ የሆኑ ጥናታዊ ምርምሮችን ማካሄድ ሲሆን ተቋሙ በየዓመቱ በርካታ ጥናቶችን ከማካሄዱም በፊት የፍላጎት ዳሰሳ በማድረግም ዳኞችና የፍትህ አካላትን የሚያጋጥሟቸውን ተግዳሮቶች ይለያል ተብሏል። የኢንስቲትዩቱ ዋና ዳይሬክተር አምባሳደር ደግፌ ቡላ እንደገለጹትም ተቋሙ በ3 ደረጃዎች የተከፈለ የክህሎት የስነ ምግባር ስልጠናዎችን እየሰጠ ይገኛል ብለዋል። ለዚህም ማሳያ እንዲሆን በቅርቡ የወጣውን የወንጀል ስነ ስርዓት ህግ የማስረጃ ህግን በመጥቀስ በውስጡ የተካተቱ ከዚህ በፊት ያልነበሩ በርካታ የተሻሻሉ ጉዳዮችን ዳኞችና አቃቢ ህጎች በየደረጃው አውቀው ስራቸውን በትክክል እንዲሰሩ ለማድረግ ግንዛቤ የማስጨበጥ ስራ እየተሰራ መሆኑን አስረድተዋል። አምባሳደሩ አክለውም የህግ ባለሙያዎች ከትምህርት ገበታ ሲወጡ የንድፈ ሀሳብ እውቀት ቢኖራቸውም በተግባር የተደገፈ ክህሎት ስለሚያንሳቸው ተቋማቸው በክህሎትና በስነ ምግባር ላይ በትኩረት እንደሚሰራ ገልጸው ስልጠናውን በቅድመ ስራ፣ በስራ ላይና በልዩ ስልጠና ደረጃ ተከፍሎ የሚሰጥ መሆኑን አብራርተዋል። በዚህ መሰረት በፍትህ ሚኒስቴር በፍርድ ቤቶችና በፖሊስ ተቋማት ላይ የተደረገ ጥናት ለመንግስት ከቀረበ በኋላ አሁን ላይ የሚታዩ ከፍተኛ ለውጦች ሊመዘገቡ መቻላቸውን አመላክተዋል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።